የምንቀበለው መስዋዕት እሱን ነው። ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ አንድ ክርስቲያን ግንቦት 12 የሚከበረውን ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። ሶስትነት ባለው በእግዚአብሔር ስሙን አምኜ ልዘምር የመድኃኔዓለም ሕማሙን እንባ በማፍሰስ በሐዘን። ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘል ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። እዚህ ገዳም እጄ ተጠምቄ ቆይቻለሁ። እንደ 40 ቀን ሕፃን ሆናለሁ። እዚህ ቦታ ስደርስ ተረጭቼ ዝክሩን በልቻለሁ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደው አሁን አንዳንድ ሰው አለ እንደምታውቁት ማለት ነው። በአማርኛ ለምን አነገረው? ለምሳሌ አሁን ንስሐ አልገባም ለምን ሲባል ግሸን እጃለሁ ተለያየን ላይ ንጹህ ሆኜ ስምመጣው ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሄጄ ዮርዳኖስ የሚባል ጽብላል በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም በፍጹም። ገዳሙም እንደዚህ አያስተምርም። ይሄ እነዚህ ጸበሎች፣ ቦታዎች፣ ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም። በዚያ ክህነት የሚሰጠን ከቄሱ እኮ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስተ ሊቃነ ካህናት አይደለ ሄሬኔዎስ፣ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ቅዳሴ ስንቀድስ እኮ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድነው ክርስቶስ አምላክነ በዘባማን እተቤ ማነከ ወባረክ በዴከ ወቀድስ ባይለከ ወአጽን በመንፈስከ ዝንቱ ህብስት ይኩን ለስርየተ ኃጢአተ ህዝብከ። ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣንህ ለውጠው። ከዚያ በኋላ ንፍቁ ቄስ ምንድነው? ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙ ከዮሴፍ ወኒቆዲሞስ ወሰመርከ ሎሙ ከማሁ ስመር ለነ። ስለዚህ ሊቀ ካህናታችን አንተ ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ አንድ ሰው ንስሐ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ? ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ስጋው ደግሞ ሳይቀበል እንዳይሞት ይሄን እንደሚያደርጉት እንጂ እንደው እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ በያይ በካህኑ ይቅርብ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። ወደ ካህን ለቄሱ ተናዘዝ። እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ያለው? ሁር ወአፍትን ርእሰከ ለካህን። የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ነው ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላቸው። ምንድን ነው ያላቸው? እናንተ ኃጢአቱን ይቅር ያዝራችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያስራችሁትን አስራለሁ። ክህነት የመንግስተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግስተ ሰማያት መክፈቻ ቁልፏ በጌታችን በኢየሱስ ክርስቶስ ሊቀ ካህናት በኩል የምትሆናት። ያቺ ደግሞ የምትደረገው ደግሞ ስጋው ደሙን መኮንኑ የሚፈርድብን እሱ ነው። የምንቀበለው መስዋዕት እሱን ነው። ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ ነው። ያለሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ ይድግ ያንጸው ይቀድስ ብሎ በሉ እንግዲህ እኔ ፈትቻችኋለሁ ነው የሚል። እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ መሐረነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለን። እኔ ፈትቻለሁ አይልም። ስለዚህ እግዚአብሔር እንዲፈታን የሰጣትን ቁልፍ እዚያ ሳይደርስ የሚድን የለም። ቅዱሳን የሚረዱን ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና እሾህ ስላለብን እነሱ ላይ አድሮ ወደኛ ይመጣል። ያን ለማድረግ ነው። ይቆየኝ። አንድ ክርስቲያን ግንቦት 12 የሚከበረውን ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። መዝሙረኛው ዳዊት በመዝሙር 4 ከቁጥር 2 እስከ 3 እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እንግዲህ ግንቦት 12 የሦስቱ ቅዱሳን ዓመታዊ መታሰቢያቸው ነው። አንደኛው አዲስ ሐዋርያ በመባል የሚጠራው አባታችን ተክለ ሃይማኖት ነው። ይህም ለምን ይከበራል ሲባል አጽማቸው ከደብረ አሰቦ ወደ ደብረ ሊባኖስ የፈለሰበት ዕለት ነው። ፍልሰተ አጽም በመባል ይጠራል ማለት ነው። ሁለተኛው ደግሞ የቤተ ክርስቲያናችን ሊቅ የሆነው ዮሐንስ አፈወርቅ ያረፈበት ዕለት መታሰቢያ ነው። ሶስተኛው እናታችን ክርስቶስ ሰምራ ሰይጣንን ልታስታርቅ በሄደችበት ጊዜ ከሲኦል ቅዱስ ሚካኤል እየተራዳት ብዙ እልፍ ነፍሳትን ያወጣችበት መታሰቢያ ነው። ስለዚህ አንድ ክርስቲያን የቅዱሳን በዓላቸውን ማሰብን አያስታጉል። ምክንያቱም መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው ይላል። ስለዚህ ከፈጣሪ የቅዱሳንን በረከት ለማግኘት ቅዱሳንን ማክበር ተገቢ ነው ማለት ነው። ወስብሐት ለእግዚአብሔር። ቆየ ክርስቶስ ሰምራ ዘተክለ ሃይማኖት ፍና ዘተክለ ሃይማኖት እፎኑም ረሰኪያ በአተ ለጻና ግንቦት 12 ቀን ዋሻውን ከፍተው ደቀ መዝሙሮቻቸው አጽሙን በክብር አውጥተው ወደ ደብረ ሊባኖስ ገዳም አስገቡት። አባታችን ተክለ ሃይማኖት ለኢትዮጵያ ቤተ ክርስቲያን በትምህርታቸውና በትሩፋታቸው ብርሃን ናቸው። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን። We're